አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የፍሪጅ ጥገና ነው። ዛሬ ይህን ፍሪጅ እንዴት አድርገን መጠገን እንችላለን፣ ችግሩስ ምንድነው የሚለውን ሰፋ ባለ መልኩ አብረን እናያለን። ስለዚህ የዚህ ፍሪጅ ችግር አለመቀዝቀዝ ነው። ሞተር በትክክል ይሰራል፣ ግን ማቀዝቀዝ አለመቻል ነው። ስለዚህ የፍሪጅ የማያቀዘቅዝበት አንዱ ምክንያት ጋዝ የለውም። ጋዝ ደግሞ ኢቫፖሬት ወይም ደግሞ ኮምፐር ሊኬጅ አድርጓል። ቦዲ ውስጥ ደግሞ ሊኬጅ ካለና ጋዝ በዛ በኩል ፈሶ ወይም ተኖ ካለቀ ምን መደረግ አለበት? የግድ መጠምጠም ይኖርበታል ማለት ነው። በኤክስተርናል ከሆነ በይደን ችግሩን ልንፈታ እንችላለን። ግን ኢንተርናል ከሆነ ሊኩ ያንን ተክተን በሌላ በኮፐር እንጠመጥመዋለን። ለዚህም የሚሆን ማቴሪያል ያው ይዘን መተናል። ስለዚህ ቫልቭ፣ ፊልትሮ፣ ኮፐር እና እንዲሁም ደግሞ ካፕለሪ፣ እነዚህ ማቴሪያሎች ተጠቅመን ይሄን ፍሪጅ እንጠመጥማለን። ስለዚህ የመጀመሪያ ስራችን የሚሆነው በበረዶ ቤት በኩል ቀዳዳ እንበሳና ወደ ሞተሩ በኩል እንበሳና በዚህ በኩል ላይ ኮፐሩን ጫፉን በዚህ ወደ ሞተር በኩል እናስገባለን እንደምትመለከቱት። ምክንያቱም የመጀመሪያውን አቋርጠን በዚህ በአዲሱ ኮፐር ከሞተር ጋር በይደን እናገናኘዋለን ማለት ነው። በዚህ በኩል ይመጣል። ይሄ በዚህ በኩል የዘለቀው አዲሱ ኮፐር ነው። ይሄ መጀመሪያው ደግሞ ይሄኛው ነው። ስለዚህ ያንኛውን ቆርጠን ለያይተን ይሄኛውን እንበይዳለን። ይሄ መጨረሻ ላይ ጠምጥመን ከጨረስን በኋላ ስለዚህ አሁን መጠምጠም ጀምረናል እንደምትመለከቱት። ጥምጣማችን ከጨረስን በኋላ ወደ ብየዳ ነው። ጥምጣሙ እስከሚያልቅ ድረስ ይህን ቪዲዮ እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ፣ ሼር አድርጉ ለሌሎች ተደራሽ እንዲሆን። ወደ ቪዲዮ እስከ መጨረሻ ድረስ ተከታተሉ። ወደ ቪዲዮአችን
ተመልሰናል ውድ ተመልካቾች። ጥምጣማችንን ፍሪጃችን ተጠምጥሞ አልቋል። እንደምታዩት በጣም ቆንጆ ሆኗል። በሚገባ ተጠምጥሞ አልቋል። ስለዚህ አሁን ቀጣይ መሆን ያለበት በሞተር በኩል ያለ ስራ ነው፣ ብየዳ ነው። ከመብየዳችን በፊት ደግሞ ኮንደንሰር ውስጥ ያለ ዘይት ምናምን ካለ እሱን ሞተር አስነስተን እናወጣለን ቆሻሻውን። ከዛ በኋላ ነው ፊልትሩን የምንበይደው። ምክንያቱም ቆሻሻ ካለው ዘይት ነገር ካለው ብናኝ ምናምን ነገር ካለው ፊልትሩ ሊዘጋብን ስለሚችል አዲሱን ፊልትሩ ከመበየዳችን በፊት ቆሻሻውን በሚገባ ማጽዳት አለብን። በንፋስ መውጣት አለበት። ከዛ በኋላ አዲሱን ፊልትሩ ነው የምንበይደው። ፊልትሩ ከበየርን በኋላ ማድረግ ያለብን ነገር ከፊልትሩ ቀጥሎ ካፕለሪ በደንብ እንጠመጥመውና ቅርጽና አስይዘውና እንጠቃልለዋለን። ምክንያቱም ቦታው ስለማይመች ቢያንስ ካፕለሪ ከ2 ሜትር እስከ 3 ሜትር እንጠቀማለን እንደ ፍሪጅ ሁኔታ። ይሄ ፍሪጅ ትልቅ ፍሪጅ ነው፣ 2 ተከፋሽ ነው፣ ሃየር ፍሪጅ ነው። ቢያንስ ለዚህ ፍሪጅ ከ2 እስከ 3 ሜትር ካፕለሪ ሊያስፈልገን ይችላል። ስለዚህ አሁን ካፕለሪ ጠቅለን ከጨርስ በኋላ በሚገባ ጫፍና ጫፉን በጥንቃቄ እንቆርጥና አንዱን በአንድ በኩል ፊልትሮ ጋር እንበይደዋለን። ሁለተኛውን ጫፍ ደግሞ ወደ ውስጥ በኩል እናስገባውና ከውስጥ በኩል ያለው ከአንደኛው ኮፐር ጫፍ ላይ እንደምትመለከቱ በዚህ በኩል አስገብተን እዚህኛው ጫፍ ላይ እንበይደዋለን። እዚህኛው ጫፍ ጋር እንበይድና አስተካክለን አስጠግተን እናስረዋለን በአልሙኒየም። ሌላ ስራችን የሚሆነው ቀጣይ እነሱን ከበየርን በኋላ ሞተራችንን እናስነሳና ቅድም የጠመጠምነውን በውስጥ በኩል የጠመጠምነው ኮፐር ቆሻሻ ምናምን ሊኖር ስለሚችል እንደገና ደግሞ እነዛን ቆሻሻ እናወጣለን ካረጋገጥን በኋላ። ምክንያቱም ከሞተር ጋር ያይዘልን በይደው ስለሆነ ወደ ሞተር ቆሻሻ እንዳይገባብን፣ ብናይ ነገር እንዳይገባብን ኮፐሩ ውስጥ ላይ ምን ሊኖር ስለሚችል ስለማናቅ መጀመሪያ ከመሄዳችን በፊት ሞተር አስነስተን ስላያያዝነው ቆሻሻውን በንፋስ እናወጣለን። ከዛ በኋላ እንበይደዋለን። ቀጣይ የጋዝ መሙሊያ ቫልቭ ነው የምንበይደው። ስለዚህ ከካምፓኒው እንደመጣ ስለሆነ ያው የታሸገ የተጨፈለቀ ነው። እሱን አሙቀን በኦክሲጅን እናወጣና ይሄንን ቫልቭ እናወጣለን። ያው ምላሷን እናወጣለን እንዳትቀልጥብን። እናሳጥራትና በኋላ ነው መሙላት እንዲያመችን አሳጥረን እንበይዳታለን። በዛ በኩል ይሄ የጋዝ መሙሊያችን ነው። ይሄ ነገር አብዛኛዎች ይቆርጡታል፣ ያሽጉታል ወይም ጨፍልቀው በይደው ነው የሚልኩት። ግን ምን ጊዜም ይሄ ቫልቭ ከፍሪጅ ላይ መቆረጥ የለበትም። እንግዲህ ፍሪጅ ላይ መኖር አለበት። እንደተበየደ ታስሮ የራሱ ግጣም አለው መሄድ አለ። ምክንያቱም መኖሪያ ቤት ጋር የሆነ ችግር ቢኖር ጋዛችንን መፈተሽ በጣም ያስቸግራል ይሄ ቫልቭ ከሌለው። ስለዚህ ይሄን ቫልቭ አደራ ምለው፣ ይሄ ቫልቭ በፍጹም ሊቆረጥና ሊታሸግ አይገባም። ይሄ ቫልቭ ላይቱ ላይ ሞተሩ ላይ እንዳለ ለባለቤቶቹ መሄድ አለበት። ምክንያቱም ኦቨር ጋዝ ሊሆን ይችላል፣ እንዲሁም ጋዝ ሊያንሰው ይችላል። በጌጅ ለክተን ባለበት ሳይነቃነቅ። ስለዚህ ግን ይሄ ቫልቭ ተቆርጦ ተበይዶ ታሽጎ የሚሄድ ከሆነ በፍጹም በማይረባና በትንሽ ምክንያት ወደኛ ሊመጣ ይችላል። ስለዚህ እንደዛ መሆን የለበትም። አደራ ላለሁ። ቀጣይ በይደን ጨርሰናል። ሜትራችንን ወይም ደግሞ ሆዛችንን ከቫልቭ ጋር አስረናል። አሁን ቫኪዩም ማውጣት ነው የሚቀረን። ጋዝ ከመሙላታችን በፊት ቫኪዩም እናወጣለን። ቫኪዩም በሁለት መንገድ ይወጣል። ባይሴልፍ የሚባልና እንዲሁም በቫኪዩም ፓምፕ ይወጣል። በራሱ አንድ መንገድ በራሱ ቫኪዩም ማውጣት እንችላለን። ሁለተኛው ደግሞ በሌላ በውጭ በሌላ ሞተር
ፓምፕ ሊሆን ይችላል፣ እንዲሁም ደግሞ ኮምፕሬሰር የዚህ የፍሪጅ ሞተር ሊሆን ይችላል። ሳክ አድርጎ ያወጣዋል። በዚህ አይነት መንገድ እኔ እንደምሰራው እንደምታዩት በሌላ ሞተር እያወጣሁ ነው። ይሄውና ቫኪዩም ውስጥ ላይ አየር ስለሚኖር ቦታውን ስለሚይዝብን ያንን ሙሉ በሙሉ ማውጣት አለብን። እሱን ካወጣን በኋላ ነው ጋዝ መሙላት የምንችለው። እሱ ካልወጣ ግን በአግባቡ ስራውን አይሰራም፣ በአግባቡ ሊያቀዘቅዝ አይችልም። ስለዚህ የግድ ቫኪዩም ማውጣት አለብን። ቫኪዩም ሲወጣ ያው እንደምታዩት ጌጁ ወደ ኋላ ነው የሚሄደው፣ ባዶ እየሆነ ይሄዳል። ስለዚህ በዚህ መልክ ቫኪዩም አውጥተን ከጨረስን በኋላ ጌጃችንን እንዘጋውና አየር ወደ ውስጥ እንዳይስብብን ጌጃችንን እንዘጋዋለን። ጌጁን ከዘጋም በኋላ አንደኛውን ሆዝ ከሞተሩ ላይ ነቅለን ጋዝ ሲሊንደሯ ላይ እናስራለን። ሆዛችንን በሚገባ በደንብ አየር አየር እንዳይስብብን ወደ ሞተራችን እንዳይገባብን በሚገባ በደንብ እናስረውና የራሳችን የፍሪጁን ሞተር እናስነሳለን። ካሁን በኋላ ነው ሞተራችንን እናስነሳው። ሞተራችንን ካስነሳን በኋላ ጋዛችንን ያን ጌጁን ከመክፈታችን ጋዛችንን ከፍተን እዚህ ጋር እናስተነፍሰዋለን። ምክንያቱም ከዚህ እስከ ሲሊንደሩ ባለችው ሆዝ መሃል አየር ሊኖር ስለሚችል እናስተነፍሳትና ነፃ አድርገናት ከዛ በኋላ ጌጃችንን እንከፍተዋለን። ወደ ሞተራችን ጋዝ ይገባል ማለት ነው። በዛ አይነት መልኩ አሁን ጋዝ እየሞላን ነው። እንግዲህ የተወሰነ ጊዜ እንሙላና ያለውን ነገር አብረን እናያለን። ተከታተሉ። ላይክ ሼር ማድረጋችሁን አትርሱ። በቀጣይ የተሻለ ጥገና ስራዎችን እንዲያመጣ ሞራል ይሆነኛል። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ጋዝ በመሙላት ላይ ነው ያለሁት አሁን። ስለዚህ ቴምፕሬቸር ኮንትሮል እንትናለን። እስኪ አሁን ላይ 30 ነው የሙቀት ደረጃው። እችን እናስገባና ምን ያህል ቅዝቃዜ እንደሚያመጣ እናያለን። ቴምፕሬቸር ኮንትሮል ጌጅ አለችን። ሳይሆን እንደምትመለከቱት አሁን 3 መስመር ሰርቷል። እየጠመጠመ ነው በረድ። 3ኛ መስመር ላይ ያለው አሁን ደግሞ እስቲ እንዘጋውና በአጭር ጊዜ ውስጥ ከ30 ወደ 20 10 ገብቷል ጌጃችን እንትናችን። የቴምፕሬቸር ኮንትሮላችን አንሳል። ስለዚህ ጋዝ ደግሞ 10 እስከ 10 ነው መሙላት ያለብን። ጌጃችን ላይ የተቆጣጠር ጋዝ እንሰጠውና እንዘጋዋለን። እንደምትመለከቱት ኔጌቲቭ 10 ገብቷል። ስለዚህ ከ6 ሰዓት በኋላ ውሃችን በረዶ ሰርቷል። እንደምታዩት በረዶ ይሄው ፍሪጃችን በረዶ ሰርቷል። ከመጀመሪያው ጀምሮ ተከታትላችኋል፣ አይታችሁታል። አልহামዱሊላህ አላህ አሳክቶታል። ሰርተናል፣ ተሳክቷል፣ በረዶ ሰርቷል። ስለዚህ በሚያምር ሁኔታ በሚያስደስት ሁኔታ ፍሪጃችንን ጠግነናል ማለት ነው። በሚቀጥለው እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው፣ ደህና ሁኑ።